በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ዛሬና የሚቀጥሉት ጊዜያት እግዚአብሔር ቢፈቅድና ብንኖር በአንድ ርዕስ ላይ እንነጋገራለን። ርዕሳችን ደግሞ ደቀ መዝሙርነት ዋጋ ያስከፍላል የሚል ርዕስ ይሆናል። በሶስት ክፍሎች ለማየት ሞክራለን። አንደኛ ክፍል የሚሆነው ደቀ መዝሙርነት የተገለጠባቸው አውዶች ምንድናቸው የሚል ይሆናል። ሁለተኛው ደግሞ ደቀ መዝሙርነት ዋጋ የሚያስከፍልበት ምክንያቱ ምንድነው? ምክንያት ወይም ምክንያቶች ምንድናቸው የሚለውን እናያለን። በሶስተኛ ክፍል ላይ ደግሞ ደቀ መዝሙርነት የሚያስከፍለው ዋጋ ምንድነው የሚሉ ሶስት ጉዳዮች እናያለን ማለት ነው። በዚህ መሰረት አሁን ክፍል አንድን እንመለከታለን። አጭር ጸሎት እንጸልይ። በሰማይና በምድር ብቻህን ከፍ ብለህ የምትኖር እግዚአብሔር አባታችን ሆይ በዚህ ሰዓት ስለፈቀድክልን ስለዚህ ምሕረት ቸርነት በኢየሱስ ክርስቶስ ስም ተመስገን። ይሄ የምንማረው ትምህርት አቤቱ ለእውቀት ይሁንልን፣ ደግሞ የምንኖርበት ይሁንልን። ቅዱስ ቃልህን በሰማን ጊዜ ደግሞ ከዚህ በበለጠ የሚያስተምረን ያንተ መንፈስ በያለንበት ወደ እውቀትህ ወደ ሚስጥርህ እንዲያስተጋን እንለምንሃለን። ከኛ ጋር አሁን በኢየሱስ ክርስቶስ ስም አሜን። ደቀ መዝሙርነት የተገለጠባቸው አውዶች ምንድናቸው የሚለው ክፍል አንድ ለማየት እንሞክራለን። ይህንን ሐሳብ ለማንሳት መነሻ የሚሆነን አንድ አስተሳሰብ አለ። ለመሆኑ ደቀ መዝሙርነትን በአዲስ ኪዳን አስተሳሰብ ስንመለከት ስለ ደቀ መዝሙርነት መስማት የጀመርንባቸው አውዶች ምንድናቸው የሚለውን ሐሳብ ማስቀደም ይጠቅማል የሚለውን መሰረተ ሐሳብ መነሻ ያደርጋል። በዚህ ትምህርት ዝግጅት ደቀ መዝሙርነት የተገለጠባቸው አውዶች መለየቱ ስለ ደቀ መዝሙርነትም ሆነ ደቀ መዝሙርነት ስለሚያስከፍለው ዋጋ ተገቢ ጭብጥ እንድናገኝ ያግዘናል የሚለውን ሐሳብ ያስረዳናል ማለት ነው። በዚህ መሰረት ሁለት አውዶች አሉ የሚል ሐሳብ እናተኩራለን። አንደኛው አውድ ብዬ የወሰድኩት ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 1 ላይ ከቁጥር 14 እስከ 15 ላይ እንደተገለጠው የመንግስትን ወንጌል እመኑ፣ ዘመኑ ተፈጸመ፣ ንስሐ ግቡ እያለ የመጣበትን አውድ መሰረት ያደረገ ነው ማለት ነው። ክፍሉን እናንብበው። ማርቆስ 1 14 እና 15 ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። በገሊላም ባህር አጠገብ ሲያልፍ ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ፣ አሳ አጥማጆች ነበሩና። ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ የዘብዴዎስ ልጅ ያዕቆብን ወንድም ዮሐንስን ደግሞ በታንኳይቱ ላይ መረባቸውን ሲያበጁ አየ። ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሙያተኞቹ ጋር በታንኳይቱ ላይ ትተው ተከትለውት ሄዱ ይላል። በክፍሉ እንደምናየው ኢየሱስ ክርስቶስ አገልግሎቱን ሲጀምር ያነሳው ጉዳይ መሆኑን ነው። ምክንያቱም ከመጥምቁ ዮሐንስ አልፎ መሰጠት በኋላ ታሪኩ የሚነግረን ጌታችን ኢየሱስ ክርስቶስ አገልግሎት መጀመሩን ነው።
በዚህ አውድ ውስጥ አገልግሎቱን ሲጀምር ደቀ መዛሙርትን የጠራበትን አውድ ያሳየናል ማለት ነው። ምክንያቱም ይሄ አውድ ቅድም መግቢያ ላይ እንደተናገርኩት ወንጌልን መስበክ የዘመኑ መጨረሻ መልእክት መሆኑን እያስረዳ ሰዎች ንስሐ እየገቡ ወደ እግዚአብሔር መንግስት ወደ እግዚአብሔር የምስራች እንዲገቡ ጥሪ የሚያደርግ አገልግሎት መሆኑን መድኃኒታችን ጌታችን ኢየሱስ ክርስቶስ ይፋ ያደርጋል። በዚህ አውድ ውስጥ ይህንን ሰማያዊ አጀንዳ የሚያስፈጽሙ ደግሞ ይህንን እውነት ለመላው ዓለም የሚያስተላልፉ ሰዎች ያስፈልጉ ነበረ እና ደቀ መዝሙርነት በዚህ አውድ ውስጥ ነው። ተማሪነት፣ ተከታይነት የሚለው ሐሳብ ከዚህ አውድ ውስጥ የመነጨ ለመሆኑ ማስረጃ ማቅረብ ይቻላል። በዚያ በማርቆስ ወንጌል ምዕራፍ 3 ላይ ከቁጥር 13 ጀምሮ ጌታችን ኢየሱስ ክርስቶስ እንዲህ ይላል። ማርቆስ እንዲህ ይላል፣ ወደ ተራራም ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ፣ ከእርሱም ጋር እንዲኖሩና ለመስበክ እንዲልካቸው ድውዮችንም ሊፈውሱ አጋንንትንም ሊያወጡ ስልጣን ይሆንላቸው ዘንድ 12 አደረገ የሚል ቃል እናያለን። እንግዲህ አገልግሎቱ ሲጀምር በገሊላ ባህር አጠገብ ያገኛቸውን ኑ ብሎ እንደጠራ ይህንኑ ጥሪ ደግሞ ደቀ መዝሙርነት አስፈላጊ መሆኑን የሚገልጥ ሐሳብ ሆኖ እናገኘዋለን። እዚህ ጋር 3 ሐሳቦች አሉ። ደቀ መዝሙርነትን አስፈላጊ ሲያደርግ ደቀ መዝሙር ሕይወት ውስጥ የሚገለጡ ወይም ሊገለጡ የተገባቸው 3 ነገሮችን ጌታችን ኢየሱስ ክርስቶስ ያስታውቃል እና ያንን ማርቆስ ጽፎልናል። አንደኛ ራሱ የወደዳቸውን ወደ እርሱ ጠራቸው የሚል ብርቱ ሐሳብ እናያለን። ሁለተኛ ከእርሱ ጋር እንዲኖሩና ለመስበክም እንዲልካቸው የሚል ሁለተኛ ጠንካራ ሐሳብ እናገኛለን። ሶስተኛ ደግሞ ድውዮችን እንዲፈውሱ ስልጣንን ሰጣቸው የሚል ቃልም እናገኛለን። እንግዲህ እነዚህ 3 ነገሮች ሲብራሩ እንደሚከተለው ይሆናል ማለት ነው። አንደኛው ዋናው ነገር ደቀ መዝሙርነት በዚህ በዘመን መጨረሻ የወንጌል የምስራች በሚሰበክበት የእግዚአብሔር መንግስት መምጣቷን ይፋ በተደረገበት አውድ ውስጥ ደቀ መዝሙርነት ማለት በጌታ መጠራት ማለት እንደሆነ አንደኛውና ዋነኛውን ሐሳብ ልንይዝ ይገባል። ይሄ የሚያሳየን የደቀ መዝሙርነት በጌታ ከመጠራት ጋር የተቆራኘ መሆኑን ነው። የኢየሱስ ክርስቶስ ደቀ መዝሙር የሚባል ማንም ሰው ጌታችን ኢየሱስ ክርስቶስ ሳይጠራው የእርሱ ደቀ መዝሙር ሊሆን አይቻለውም። ደቀ መዝሙርነት ሁልጊዜም ቢሆን በጥሪ ነው። ጥሪው የሚመነጨው ከጌታ ከኢየሱስ ክርስቶስ ከራሱ ነው። ለምሳሌ ያህል ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን የጠራበትን አጠራር የሚገልጡትን የተወሰኑ የአዲስ ኪዳን ክፍሎች እንመልከት። ማቴዎስ 4 ከ18 እስከ 22 ክፍል ውስጥ በገሊላ ባህር አጠገብ ሲመላለስ 2 ወንድማማች ጴጥሮስ የሚሉትን ስምዖን ወንድሙን እንድርያስም መረባቸውን ወደ ባህር ሲጥሉ አየ። ዓሣ አጥማጆች ነበሩና እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ከዚያም እልፍ ብሎ ሌሎች 2 ወንድማማች ዘብዴዎስ ልጅ ያዕቆብን ወንድሙን ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳቸው መረባቸውን ሲያበጁ አየ። ጠራቸውም። እነርሱም ወዲያው ታንኳይቱንና አባታቸውን ትተው ተከተሉት ይላል። በኋላዬ ኑና ሰዎች አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ጥሪ መሆኑን ያሳየናል። በሉቃስ ወንጌል ምዕራፍ 5 ከ8 እስከ 11 ባለው ክፍልም ውስጥ የሚስተዋል ጉዳይ አለ። ለምሳሌ ያህል ስምዖን ጴጥሮስ አስመልክቶ እንዲህ ተብሎ ተጽፏል። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው።
ስላጠመዱት ዓሣ ከእርሱ ጋርም የነበሩት ሁሉ ተደንቀዋልና። ደግሞም ስምዖን ባልንጀሮቹ የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎችንም ወደ ምድር አድርሰው ሁሉን ትተው ተከተሉት ይላል። ሌሊቱን ሁሉ ሲደክሙበት የነበረውን ትርፋቸውን በጌታ ቃል ያገኙትን በረከት ለቀሪ ኑሯቸው ጠቀሜታ አለው ብሎ የሚያስቡትን እሱን ትተው ደግሞ ወደፊትም ሊሰሩበትና ትርፍ ሊያገኙበት የሚችሉትን የዓሣ ማጥመጃ መሳሪያዎቻቸውን ትተው በዚህ አይነት ስራ ውስጥ ያሉትን ረጅም ጊዜ የሰሩትን ቤተሰባዊ ትስስር ያላቸውን የጉልበት ሰራተኞችንም ሲስተሙንም ስርዓቱንም ትተው ተከተሉት ይለናል። ሁለቱም ክፍሎች ያነበብናቸው የሚያስረዱን የኢየሱስ ክርስቶስ ደቀ መዝሙር መሆን የሚቻለው ጥሪ ሲመጣ ብቻ ነው። ራሱ ጌታችን ኢየሱስ ክርስቶስ ሰውየውን ወይም ሴትየዋን በሆነ መንገድ የራሱን ዓላማና ፈቃድ በውስጡ ወይም በውስጧ ሲጨምር ብቻ የሚመጣ ጉዳይ ነው። ይህንንም ሐሳብ የሚያጸናልን ሌላ ሶስተኛ ክፍልም እናገኛለን። ለምሳሌ ያህል የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 8 ይሄ ክፍል ስለ ሳውል ነው የተባለው። ሳውል ግን የጌታን ደቀ መዛሙርት እንዲገላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ። በዚያ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያወጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ከእርሱ ጋርም በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት የሚል ቃል እናገኛለን። ቅድም እንዳልኩት ጌታችን ኢየሱስ ክርስቶስ ወደ ሰው ሕይወት ሲመጣ በሆነው መንገድ እርሱ ደቀ መዝሙር ሊያረግ በሚችልበት አመጣጥ ወደ የግለሰቡ አውድና ሁኔታ መጥቶ ሰውን ሲገናኝ በክብሩና በኃይሉ በቃሉ በመንፈሱ ሲገናኝ ሰው ያንን ሲሰማ በውስጡ አዲስ ነገር ሲፈጠር የክርስቶስ ተከታይ የሚሆንበት ደቀ መዝሙር የሚሆንበት መንገድ እንደሚከሰት መጽሐፍ ቅዱስ ይነግረናል። ሆኖም አዲስ ኪዳን ውስጥ በተለይ ደግሞ ወንጌላትን ስናጠና ጌታ ሳይጠራቸው በራሳቸው ተነሳሽነት የክርስቶስ ደቀ መዛሙር ሊሆኑ የፈለጉ የጣሩም ብሎም የተወሰነ መንገድ የሄዱ ሰዎች መኖራቸውን እንረዳለን። ለምሳሌ ያህል አስበው የነበሩ የሞከሩ ሰዎች እንደነበሩ በማርቆስ 10:17-27 ባለው ክፍል ውስጥ እናገኛለን። እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለምን ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትና እናትን አክብር አለው። እርሱም መልሶ መምህር ሆይ
ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። ኢየሱስም ወደ እርሱ ተመልሶ ወደደውና አንድ ነገር ጎደለህ፣ ሂድ ያለህን ሁሉ ሸጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ። ደቀ መዛሙርት ሊሆኑ የፈለጉና የጣሩ ብሎም የተወሰነ መንገድ የሄዱ ሰዎች ቢኖሩም እስከ መጨረሻ ለመሄዳቸው አንዱ ማሳያ ነው ማለት ነው። እንዲሁም በሉቃስ ወንጌል ምዕራፍ 9 ከቁጥር 57 እስከ 60 ባለው ክፍል ውስጥ ሌላ ተመሳሳይ ታሪክ እናገኛለን። እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። እርሱም ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበክ አለው። ደግሞ ሌላው ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤቴ ሰዎች እንድሰናበት ፍቀድልኝ አለ። ኢየሱስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለው። ከዚህ ክፍል ውስጥ ቢያንስ የምንረዳው ሰዎች የየራሳቸው በሆነ የቆየ ምክንያት እንግዲህ በየሰው ውስጥ የራሱ የሆነ ቤተሰባዊ የሆነ ወቅታዊ የሆነ አጀንዳ ይኖረዋል እና ለምሳሌ ያህል ጌታ ሆይ አባቴን ቀብሬ ልመለስ፣ ቤተሰቦቼን ልሰናበት ወዘተርፈ እያሉ ኢየሱስ ክርስቶስ ጠርቷቸው ለመከተል አቅም ሳያገኙ የቀሩ ሰዎች ነበሩ። ኢየሱስ ጠርቷቸው ሳለ የእርሱ ተከታይ መሆን ፈልገው ሳለ ግን በሆነ ምክንያት ወደ ኋላ ማለታቸውን ይነግረናል። እንግዲህ ደቀ መዝሙርነት የጌታ ጥሪ ላይ የተመሰረተ መሆኑን ይነግረናል። ወደ ሁለተኛው ክፍል ልሂድ። ሁለተኛው ሐሳብ ምንድነው የሚለን? ጥሪ ብቻ ሳይሆን ደቀ መዝሙርነት ከጌታ ጋር ህብረት ማድረግ የሚቻልበት መሆኑን ማርቆስ ምዕራፍ 1 ቁጥር 14 ጀምሮ ያለው ክፍል ይነግረናል። ከእርሱ ጋር እንዲኖሩ የሚል ቃል ስለተጻፈ ማለት ነው። እንግዲህ በርካታ ሰዎች ትምህርታቸውንና አስተሳሰባቸውን ለማስተላለፍ ተማሪዎች እንደሚኖሯቸው የታወቀ ነው። ግን አጠያያቂው ነገር እነዚህ ተማሪዎች ደቀ መዝሙር እንዲኖራቸው የሚፈልጉ ሰዎች፣ የጊዜው አስተማሪዎች፣ የሃይማኖት መሪዎች ወዘተርፈ ከተማሪዎቻቸው ጋር የቀረበ ግንኙነት ለማድረግ ምን ያህል ፈቃደኞች ነበሩ የሚል ጥያቄ ማንሳቱ ይጠቅማል። እርግጥ ለዚህ መልስ የሚሆንን ሰፊ ጥናት የሚጠይቅ ጉዳይ መሆኑ ግልጽ ነው። ግን በኢየሱስ ክርስቶስ ውስጥ ያየነው ደቀ መዝሙርነትን የጠራበት የፈለገበት አውድ ግን አስገራሚ ነው። ከእርሱ ጋር እንዲኖሩ ነው። ይሄ ማለት ከእርሱ ጋር አስጠግቶ ትምህርቱን፣ የአባቱን ፈቃድ፣ የሚደርስበትን መከራና ስቃይ ከእርሱ ጋር መሆናቸውን እና እሱ የሚያሳልፋቸውን የሚከፍላቸውን ዋጋ እንዲሁም የሚጠብቃቸውን ሽልማት እና ተስፋ እየነገረ አስጠግቶ ከእሱ ጋር ባለ ህብረት ውስጥ እሱን የሚመስሉ ደቀ መዛሙርት እንዲሆኑ ለማድረግ መፈለጉን ያሳየናል። ምክንያቱም ሉቃስ 10 ከቁጥር 1 እስከ 10 ባለው ክፍል ውስጥ እንደምንረዳው ደቀ መዛሙርት እሱ ያስተማረውን እንዲያስተምሩ የተጠሩ መሆናቸውን ወደ የመንደሩ ሲሄዱ የክርስቶስ የሆነውን ነገር እንዲናገሩ መፈለጉን ያሳየናል ማለት ነው።
እዚሁ ጋር ሶስተኛ ክፍል የምንለው ሕመምተኞች እንዲፈውሱ ስልጣን እንዲሆንላቸው ብሎ ሉቃስ 10 ከ17 እስከ 19 ይነግረናል። እና አስተምህሮ ማብቃት፣ አስተምህሮ አስጠግቶ የራሱ አድርጎ ግን ተመልሶ ደግሞ ለጊዜው የእግዚአብሔር መንግስት ወንጌል አጀንዳ ወንጌልን መስበክ ማስተማር ለሱ የሚያበቃውን አቅም ለደቀ መዛሙርቱ ማስታጠቁን ይነግረናል። ስለዚህ ጥሪ አንድ ነገር ነው፣ ህብረት ማድረግ ሁለተኛ ነገር ነው። ሶስተኛ ነገር ግን ደግሞ ማብቃት የሚባለው ነገር በተማሪዎቹ ህይወት ውስጥ ለመንግስቱ ወንጌል አገልግሎት የሚውል ብቃት እንዲኖራቸው ማድረጉን ይነግረናል። ይሄ እንግዲህ አንደኛው አውድ ነው፣ ደቀ መዝሙርነት የተገለጠበት አንደኛው አውድ ነው ብለናል። ስናጠቃልል ይሄን ክፍል የቅድም ያነበብኩት የሉቃስ ወንጌል ምዕራፍ 10 ከ17 እስከ 19 ጌታችን ኢየሱስ ክርስቶስ ደቀ መዛሙርትን ወደ የመንደሩ ሄደው ወንጌል እንዲሰብኩ በነገረበት አውድ ውስጥ ደቀ መዛሙርቱ ተመልሰው ለጌታ ሪፖርት ሲያደርጉ የጠቀሱትን ነገር ማንሳት ጥሩ ነው። በጣም በትልቅ ደስታ ቁጥር 17 ጀምሮ አጋንንት እንኳ በስምህ ተገዝተውልናል ብለው በጣም በተሰጣቸው ክርስቶስ ባስታጠቃቸው መንፈሳዊ ስልጣን ሄደው ወንጌልን ሲሰብኩ ከስብከታቸው ጎን የተገለጠ የእግዚአብሔር ጸጋ ጉልበት መኖሩን ሲያዩ በጣም ተደነቁ። ይሄ እንግዲህ ኢየሱስ ክርስቶስ ደቀ መዛሙርቱን እሱ እንኳ በሕይወት እያለ እንዲሆኑት እንዲለማመዱት የፈለገውን ነገር እያለማመዳቸው መሆኑን ያስረዳናል ማለት ነው። ግን አንድ ማሳሰቢያ ይሰጠንና ደቀ መዛሙርቱን የበለጠውን እንዲያስቡ ሲፈልግ እናያለን። ምን ይላል? ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ ይላል። እንግዲህ ጥሪን አንስተን ህብረትን አንስተን ብቃትን አንስተን ጌታ ምን ይላል? ከዚህ የበለጠ ደቀ መዝሙርነት ስሙ በሰማያት የተጻፈ ሰው መሆን ነው። የደስታዎች ሁሉ ቁንጮ በጌታ መጠራት፣ ከጌታ ጋር ህብረት ማድረግ፣ በሱ ኃይል መታጠቅ ብቻ ሳይሆን በሰማይ ስም መጻፍ ነው። ይሄ ትልቁ ደስታ ሊሆን ይገባል በማለት ያሳስበናል ማለት ነው። ይህንን ስናጠቃልል በመግቢያ ላይ እንዳልኩት ደቀ መዝሙርነት ዋጋ ያስከፍላል የሚለውን ሐሳብ ለማየት በእውነት ማሰብ የሚገባን የመጀመሪያ ነገር ደቀ መዝሙርነት የተጠቀሰበት አውድ ምንድን ነው ብለን ነው መነሻ ያደረግነውና አውዱ ምን ብለናል? በኢየሱስ ክርስቶስ ነው የተጀመረው። ማርቆስ እንደጻፈልን መንግስተ ሰማያት ቀርባለችና የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በወንጌል እመኑ የሚለው የኢየሱስ መልእክት የእግዚአብሔር አጀንዳ ለዚያ የሚሆኑ ሰዎች እንደሚያስፈልጉ የተነገረበት አውድ ነው። ደቀ መዝሙርነት እግዚአብሔር መንግስት ስራ ውስጥ፣ በረከት ውስጥ፣ አገልግሎት ውስጥ መግባት ማለት ነው። ይሄንን ካየን በኋላ በሚቀጥለው ጊዜ ሁለተኛውን አውድ እናያለን። እግዚአብሔር ይባርካችሁ።